የአዛውንቶች ገንዘብ ከሰረ ይላል ነው። እድሜ ልክ ተጠራቅሞ በእኛ ይቀልዳሉ እኮ ደግሞ ምስኪን ነው እንዴ። ተሻሻላችሁ ስንል በሜዳችሁ መጥቶ ሊድስ ነጥብ ይጋራችኋል። ሁለት ጊዜ ወር ባልሞላ ጊዜ ውስጥ ሁለት ጊዜ ከሊድስ ጋር አቻ ሊድስ ማሸነፍ አልቻላችሁ። ኧረ በስመ አብ። ለአርሰናል ጨዋታ ምን አለ በርታ 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 ብላችሁ አሁን ከአንድ ጨዋታ በኋላ አርሰናልን ነው የሚገጥሙት የዛሬ ሳምንት ሐሙስ በሜዳቸው። ችግር የለውም። ለነገሩ ብዙ አሸንፎ የሄደው አስቶን ቪላማ ምንም እንዳልፈጠረ አሳየ። እንግዲህ ሊቬ በርታ በይ፣ ቀጣይ ከፉልሃም አዌነሽ በርታ በይ ምናምን እንዳሻሽና ያገባኝም። አርሰናልን ብቻ ቀጣይ ሐሙስ ስራ ስሪልኝ። ሁለት ጊዜ በሆም ላይ በዛ በሚያምር በሶቦዝ ላይ ጎል አሸንፋችኋል። አዌ ላይ ስትሄዱ ደግሞ ለምን በቫንዳይክ ብቻ አሸንፉልን። ኤኪቲኬ ግን እግዚአብሔርን በጣም የሚችል በቃ አንተ ምን አይነት ስኪልፉል ፕሌየር ነው እንዲህ በጣም ኢንጆይ ያደረኩት ኤኪቲኬ ማርያምን እያየሁት ነበርና ይችላል። የሚገርም ተጫዋች ነው ያላችሁ። ይሳቅን መጎዳቱን ጭራሽ ያስረሳችኋል ላላችኋል። ዞረሽ ልትመጪ ከእጅ ላትውጪ መስሎሽ ከጎኔ ርቀሽ ዞረሽ ያው ተመለሽ። አሮጊቷ ምን ትጠራሪያለሽ? ነይ ሸለፈታ ነይ ጀማውን ተቀላቀይ። የውጭ የለውም ማላውን ማለት ሶስት ነው። ነይ በቃ አብሽር። ባለፈው ከበርንማውዝ ጋር ቼልሲ አቻ ሲወጣ የሊቨርፑል ደጋፊ ሳቀ። ስለ ክለባችሁ እኮ በሌላ ክለብ እንድትስቁ ይፈቅድላችሁ አይደለም። ያላችሁበት ደረጃ 4 ነው። ኦፍ ኮርስ ከኛ በላይ ነው። ግን ከሊድስ ጋር ባክ ቱ ባክ በሜዳችሁም ከሜዳችሁ ውጭ 1 ነጥብ ወሰደ ሊድስ። 1 ነጥብ ወሰደ። ሊድስም በዚህ ሲዝን 2 ጨዋታ ተጫውታችሁ ማሸነፍ አልቻላችሁ። ዛሬ ሊድሶች የተሻለ አስፈሪ ኳሶችን ክሬት አድርጓል፣ መጠቀም አልቻሉ። እናንተም ክሬት አድርጋችኋል። አጥቂዎቻችሁ ጎል ጋር ሲደርሱ ምን እንደሚወስኑ ምን መወሰን እንዳለባቸው አያውቁም። እና ይሄ በቃ ሊቨርፑል ተመልሷል ወይ ሊቨርፑል ጎበዝ ነው፣ ሊቨርፑል ያለበት ሁኔታ ጥሩ ነው የምትሉት ክለብ አይደለም ማለት እንዴ? ዘግናኝ ጨዋታ ነው እየተጫወታችሁ ያላችሁት። ያስፈራል ለእናንተ ራሱ ማለት አይደለም ለሌላ ተመልካች። ሊድስ እኮ በቃ ሰዓቱን ጠብቆ ሊመጣላችሁ ነበር፣ እንደባለፈው ጉድ ሊሰራችሁ ነበር፣ አልተሳካለትም እንጂ በሜዳችሁ። ኤኒዌይስ ይሄ አለ አይደለ ሊቨርፑል የምትሉት አይነት ቲም አይደለም ያለው። ሊቨርፑላቸው ወጥቷል ማለት አቻ ማለት እኮ አንድ ጨዋታ ላይ የሆነ ማለት 1 ነጥብ ሼር መደራረግ ማለት ነው። የሆነ ከተጣለ ክለብ ጋራ እንዴት ነው ሜዳ ላይ አቻ የምትወጣው? ቆይ 3 ነጥብ እንዴት ነው አለማግኘት ይቻላል ሜዳ ላይ? እኔ ግራ ነው የሚገባኝ። አሁን አዲስ ፊሊንግ ነው ለኔ 3 ነጥብ ሜዳ ላይ አለማግኘት አላውቀውም። እኔ ታውቃላችሁ፣ እስቲ አርሰናል ደጋፊዎች የምታውቁ ከሆነ ንገሩኝ። ሊቨርፑል ምንድነው የሚሰራው? አንዴ ምርጥ ይሆናል፣ አንዴ መጥፎ ይሆናል። በቃ አሁን አልቆለታል ስል ደግሞ ምርጥ ይሆናል መልሶ ደግሞ ምንድነው 6 ጨዋታ ያለመሸነፍ ጉዞውን አሪፍ ነበረ። ዛሬ አትወጣ። ዛሬም እኮ አልተሸነፋችሁም፣ ግን በሜዳችሁ ከሊድስ ጋር አቻ መውጣት ሽንፈት ነው። እኛ በሜዳችን እኮ 5 ነው ያገባነው። ምን ሆናችሁ ነው እናንተ? በደንብ ተጫወቱ እንጂ አግቡ። ዛሬ ማለት ነው ምንም አልቻላችሁም ነበር። ፍሪምፖንግ ምንድነው? እንዴት ነው የሚሮጠው እንደዚህ? ጤነኛ ነው? 100 ሜትር ሯጭ ነው የሚመስለው። በጣም ነው የሚሮጠው እሱ ሰውዬ ደግሞ ልክ አይደለም። ማን ጨዋታው ላይ ማለት ነው ሊድስ ጭራሽ መጨረሻ ላይ ስታክ ቢያገባባችሁ ኖሮ ህይወታችሁ ይበላሽ ነበር። የእውነቴን ነው። በጣም ትዝ ብሎኝ ነበር የሰመርቬል ማለት ነው። ቅሌት መልክ ቢኖረው እግር አውጥቶ ቢሄድ፣ ለነገሩ ምን እግር አለውና ይሄዳል? ሽማግሌ ነው፣ በከዘራ ነው የሚሄደው። ለማንኛውም የዋንጫ ቡድን አልነበራችሁ እንዴ? ምድረ ቆፍቋፋ ሽማግሌና አሮጊቱላ። ወይኔ ሊቬ አንተ አርሰናል ላይ ሲቋጥር የራሱን ሳያቅ ማለት ነው ለአስቶን ቪላ ሲደግፍ የነበር የሊቨርፑል ደጋፊ በሙሉ ዛሬ ተሰጠው። የታባታችሁ ወንድ ነው ልጅ የምር ነው የምላችሁ። ያውም እኮ ደግሞ አሪፍ የሚባሉ ተጫዋቾችን ቤንች ላይ አስቀምጦ ማለት ነው። አስቡት ሊቨርፑልን ምን ያህል ንቆት ነው የገባ። በፈጣሪ ኦንፎርም የነበረ አጥቂያቸውን ካልቨርት ሉዊን ነው ምናምን የሚባለው የረጅሙ የኤቨርቶን አጥቂ ቤንች አድርገው ሊቨርፑል በቃ ባዶ ነው የነበረ። የታባቱ ቀመሳት። አሁን ደግሞ የአርሴ ደጋፊ በሙሉ ማለት ቋጠሯችንን አዙረን ማን ላይ እንቋጥራለን? ሲቲ ላይ። ሰንደርላንድ ዛሬ ያሸንፋል እና ያሸንፍ ይችላል። አፌን እንኳን አልክፍት ብዙ ግን አቻ ይወጣል። አይሆን ውጤት በቃ መጨረሻችሁ እንደዚህ ሆነሽ ይበው። ኧረ በስመ አብ። እንዲህ ከአስቶን ቪላ ጋር እኮ ማለት ነው በ3 ነጥብ ማጥበብ ትችሉ ነበር። በቃ 3 ነጥብ ጋፕ ይሆን ነበር በ6 ነጥብ የነበረው ሲጀምር ሊድስ ማለት ነው። ከአመት ነው በቃ አንፊልድ ላይ ወይ ያሸንፋል ወይ አቻ ይወጣል። በቃ ምናምን ነገር ነው የሚፈጠረው። አዲስ ነገር አይደለም። ግን ዛሬ አንድ ሰው ብቻ ነው ዛሬ አሪፍ የነበረው በዚህ ጨዋታ። ፍሪፖንግ የሚባል ልጅ እንዴ ያለ ቦታው ራይት ዊንግ በሳላቃ ጫውቶት እንደዚህ አይነት እንቅስቃሴ እንዴ እሱ ብቻ ነው በቃ አሪፍ የነበረው። ሌላ ግግም እነሱም ደግሞ ጭራሽ አግብተው ካልቨርት ሉዊን አግብቶ
ነው የተሻረበት። ወይኔ በቃ ቶፕ ፎር በቃ እድላችሁ መጠቀም በቃ አታውቁም እንዴ? ሁላችሁም ነው ደሞ ናችሁ እኮ። ወይኔ ናውጣ አሁን አንተ የጃጀግ ማታም ሽማግሌ ናውጣ ጅብ እኛ ላይ እንዴት ነው ስታላቅ አፍን ስትከፍት የነበረው? ናውጣ አንተ ሼባ አሮጊት ምድረ ሼባ ናውጣ። እኛ ጎረቤቶች ነን፣ ከኛ ርቃችኋል፣ ከኛ በታች ናችሁ። አፋችሁን ቱሪና አፋ ስትነፉ የነበራችሁ የዋንጫውን አንዱ ጆሮ ይዘናል ስትሉ የነበራችሁ ምድረ ሽማግሌ ኖስቲ ያረጃችሁ ዝም ብላችሁ እሳይ ውይ አንጀቴ ቅቤ ጠጣ ሊዝ እንዴ ቀጣይ ከኛ እኮ ነው። ኧረ ወይኔ ውርደት ማው ረስማም አሹ ግን ምንም ቢሆን አሹ ምን እሺ ነው ባቻ አስደግመው ነው እንደገቡት ደርሶ መልሳቸው። ይሄማ ሌላ ነገር አለው ነው የውስጥ ሴራ ምናምን አለበት። እንዴት ነው ለሁለተኛ ጊዜያቻ የምንወጣው? በአሁን ደግሞ ጎል የሚባል ነገር ሁሉ የለም። 90 ደቂቃ ብለን ያየነው ምንድነው? ይሁን እሺ በቃ ቢያንስ የሚያስደንቅ ነገር አድንቀን እንውጣ። ለማንኛውም ቨርስ ምርጥ ነበረ። ፍሪፖንግ በቃ ዘፍላሽን ስታሳየን ነበር። ብን የለ ብን ጎል ወፍ ግን ጎል ወፍ ፍሪፖንግ በጣም የሚገርም ስራ ሲሰራ ነበር። የኬቲኬ ምናምን ዋው ነበረ ምናምን አልተሳካለትም እንጂ ኬዛም ባቅሟ ተፍተፍ ብላለች ምናምን። ግን እንዴት ነው ቆይ ዝም ብለናቸው የምንወጣው? እሱ ነገር አልገባኝም። ለማንኛውም ግን አሁንም ቶፕ ፎር ውስጥ ያለ ነው። ይመቸን። ደግሞ እንደገና ዛሬም በሜዳችን አቻ ወጣን ከሊድስ ጋር። የምታስታውሱ ከሆነ የባለፈውን ጌም 3-0 ነበረ በእነሱ ሜዳ ያለቀው። አሁን ደግሞ በእኛም ባዶ ለባዶ አልቋል ጨዋታው። በጣም የሚያስጠላ ጨዋታ ነበር። እኔ በህይወቴ እንደዚህ አይነት ደባሪ ጌም አይቼ አላውቅም። ሊቨርፑል መደገፍ ከጀመርኩበት ጊዜ አንስቶ ለምን እንደሆነ ባላውቅም ማናቸውም ጥሩ አልነበሩም። ለኔ ሜዳ ውስጥ የነበሩት ነገር ምንም ደስ የሚል ነገር አይደለም። ዛሬ እንደውም ብዙ ያጣናቸውን ከዚህ በፊት የሸጥናቸውንም ተጫዋቾች ነበረ ሲናፍቁኝ የነበረው። የምሬን ነውና ብቻ ደባሪ ነው። ኤኒሃው እስቲ ቀጣይ ላይ ደግሞ ምንድነው ይፈጠር እናያለን። የታባሽ ጥለሽ ልትሄጂ እኔ እንዲህ አርጌ ቋጥሬብሽ። ኧረ ሊድስ ግን ይገባቸዋል፣ የአንድ ነጥብ ይገባቸዋል። ባክ ቱ ባክ ነው ከእናንተ 2 ነጥብ የወሰዱት። እንደውም የዛሬውን ጨዋታ እንደው ኦፍሳይዳችሁ ሆነች እንጂ የካልቨርት ሉዊን ጎል ገላግላሽ ነበር። ምን አባሽ በዚህ ጨዋታ ልትናደጅ አይገባም። ምክንያቱም ምንም ልትፈጥር ያልቻልሽም ምንም አልፈጠርሽም። ገባሽ አይደል? አንፊልድ ማለት 3 ነጥብ የምታገኝበት ነው። ካልሆነ በጣም ታግለ 1 ነጥብ ታገኝበታል። አለቀ በቃ። ጥሩ ያልሆነው ዩናይትድ እንኳን ከዚህ 3 ነጥብ አግኝቷል። ወስጄ በሜዳዬ ደግሞ ለጥፋለሁ። ደግሞ ጥለሽኝ የትም አትሄጂም ነግሬሻለሁ። የዛሬው ሊድስ ግን ይለያል። እንግዲህ ካፒቴኑ በ5 ቢጫ ካርድ ቀጣይ ጌም ከኛ ጋር ያለውን ጌም ያመልጠዋል። እግዚአብሔር ረድቶን ያን ጌም ማሻአላ። ዛሬ ግን ሊድስ ዩናይትድን ያስጠራው ዩናይትድን ነባሽ። እኔ የምለው ሊድስ ነጭ አድርጎ ሲያዩዋቸው ማድሪድ እየመሰሏቸው ነው እንዴ? ቆይ ምንድን ነው ማድሪድ መሰሏቸው እንዴ? ምን አይነት ጨዋታ ነው የዘንድሮ? ሊቨርፑል አቃጥሎ ሊደፋን ነው ከሊድስ ጋር በሜዳቸውም አቻ፣ ሊያውም አንፊልድ ላይ 0-0 ቱ ሾት ኦን ታርጌት። የከዘከዘ የሞተ ሊቨርፑል። በቃ ይሄ ሊቨርፑል የሆነ ሰዓት ተስፋ ያሳያል፣ ከዛ ደግሞ እንዲህ ወሽመጠን ይቆርጣል። ምን ትሉታላችሁ? ካስተላለፉ ጀምሮ ላይናፑ ጀምሮ እየተመታ ነበር። በቃ ፍሪምፖንግ ራይት ባኩን ራይት ዊንግ አደረገው። ፍሎሪያን ቪልስን ነምበር 10 ሌፍት ዊንግ ላይ አድርጎ ነው የጀመረው። ነገር ግን በቦታቸው መጫወት ያለባቸው ተጫዋቾች ነበሩ። ፌዴሪኮ ኬሳ ነበረ፣ ንጉምቦሃ ነበረ፣ ጋክፖን ተመልሶ ነበረ። ከርቲስ ጆንሰን ቤንች አድርጎ ለምን ግራቨንበርግ እና ሶቦስ ላይን አጣምሮ በደብል ፒቮት ነምበር 6 አድርጎ ፍሎሪያን ቪልስን ነምበር 10 አያደርገውም። ሰውዬው ራሱ እኮ ነው የሚዘባርቀው። በቃ ምን አይነት ዘንድሮ ተያይዘኗል። መጣንልሽ ሻሺ ትርፍ መጣንልሽ ሼባው የምር ኮሜዲያን ክለብ በስቷል። እዚህ ፕሪሚየር ሊግ ላይ
ኮሜዲያን ቲሞች በዝቷል። በጣም ኮሜዲያን ቀልደኛ ቲም በዝቷል። በጣም ማለት ነው። ባለፈው ስሰራ አንቺን አላካተትኩምሽ ነበር። 4ኛ ቀልደኛ ቲም አግኝቼላችኋለሁ። ሊቨርፑል 4ኛ ቀልደኛ ቲም ማለት ነው። በጣም የሚገርመኝ ነገር ልንገራችሁ። እኔ አክቹአሊ እኔ እኮ የሲቲንግ ጌም ላይ ነው ቁጭ ያልኩ ያለሁት፣ ግን በቃ አሳቃችሁ ይመጣ። ባለፈው 1-2 ጌም ተከታታይ ሲያሸንፉ ማለት ነው ካልኩሌት ማድረግ ጀምሮ ነበር። ከሲቲ በ8 ነጥብ ነን፣ ከአርሰናል በ10 ነጥብ ነን። አይ የሼባ ነገር ስትጀምር እኮ ያረጀ ሰው በትክክል አያስብም። ትክክል ነው። ጭራሽ አንተ አታፍርም? ለዋንጫን ምን እንፎካከራለን የታባቱ ምናምን ስል ኬብሮን ደግሞ ኬብሮን የሚባለው ለዋንጫ ምን ለአርሰናል መቋጠር ነው፣ ለዋንጫ እኛ ራሱ እንጫወታለን ምናምን። ሌላ የመጨረሻ ሲቲ ከሊድስ በሜዳው ተቸግሮ አሸንፈን ነው አስታውሶ አሸንፈን እንዴት ሙድ እንደያዙብን እንዳትረሱ። አሁን ግን 1 ጎል ማግባት አቅቷት ተንቦጃብጃ። ለዛውም ባዜ ኦፍሳይድ ተሽሮባቸው ነው። ያ ካልቪል ዝም ብሎ ይገባል ኦፍሳይድ። እና ለማንኛውም ሼባ አንቺም ተረጋግተሻል። ጥሩ ነው። አንቀሽቅሾሽ ነበር ሰሞኑን እንዲህ አፍልተሽ ነበረ። ተረጋጋሽ። ብቻ ኮሜዲያን ነሽ አንቺም። ብዙ ትንሽ ደግሞ አንቺ ከተልሺ ትሻለሽ። ቀልደኛው ቲም ቶተናም ነው። ከዛ ከሱ ትንሽ ዩናይትድ፣ ከዛ ቼልሲ። አንቺም ከነሱ ትንሽ ትሻለሽ። ውር አትበይ ወደዚህ። ቶፕ 2 ነው። አሁን ሐሳቤን ቀይራለሁ። ቶፕ 2 ቲም ነው ካሁን በኋላ ምንም ሌላ ክለብ የለ። ለማንኛውም ደራደሩ። እኛ የሚገርም ሊድስ ባጠፋው እኛ ለምን የምንረገመው እንዴ? ኧረ አሸነፉና እንዴ ሊድስ ምናችሁ ነው? አሰጧችሁ። እቺ ነው የሚያወጣ አክተር ምን ልጠባ ነው? ኧረ ጌታ ሆይ የእናንተ ማሽተር ናፈቀኝ። እኔ እግዚአብሔርን ከዛችሁ ጣሉ። በቃ ተመለሱ፣ ወታች ሂዱ፣ ወታች እንዴ ትርፌ እንኳን ያለች እናንተ እኔ እግዚአብሔር ስኳር፣ ደም ግፊት፣ ደም ብዛት እኔ ስንቱንሽ ላክማችሁ። ስንቱን ከሌሊቱ 7 ተኩል የሆነ ቡድን ቢኖር ሊቨርፑል ነው። ያራዳ ልጆች በሚገርም ሁኔታ ማለት ነው ምን እንደሆነ ሁሉ ግራ የሚያጋባ ቡድን ሆኖ ቁጭ ብሎላል። ቡድን ያራዳ ልጅ አሰልጣኝ አርኒ ስሎት ያላቸውን ሰራዊት ፈርስት ሃፍ የጨረሱ ይመስለኛል። ሰከንድ ሃፍ ባለው እንሄዳለን አይነት አካሄድ ነው የገቡት። ነገር ግን ሊሆንላቸው የቻለ አይመስለኝም። ከዚህ በፊት ተቀይሮ እየገባ ብዙ ነገር ሲሰራላቸው የነበረው ፌዴሪኮ ቼዛ ደግሞ በዛሬው ጨዋታ ተቀይሮ ገብቶ ይህን ያህል የሚባል እንቅስቃሴ ነበር ሲያሳይ የነበረው። መጨረሻ ሪዮ ንጉማን መጠቀም ችለው ነበረ። ቆንጆ የሚባል እንቅስቃሴ ማሳየት ችለው ነበር የታዳጊ። ነገር ግን ውጤት ማግኘት አልቻሉም ማለት ነው። ከሊድስ ጋር በሁለቱም ጨዋታ አቻ መውጣት ችሏል። ሊድሶች አንፊልድ ድረስ መጥተው ነጥብ ተጋርተው መውጣት ችለዋል ማለት ነው። በዚህ ጨዋታ ምንም አይነት ጎል አልተቆጠረም ማለት ነው። እጅግ በጣም አስገራሚ ነው። ጄሬሚ ፍሪምፖንግ ግን እጅግ በጣም አስገራሚ የሚባል እንቅስቃሴ አድርጓል በዛሬውም ጨዋታ ማለት ነው። የልጅ ከጉዳት ከመጣ በኋላ ቆንጆ የሚባሉ እንቅስቃሴዎችን ማድረግ ችሏል ማለት ነው። ቡድኑ ግን ቻንስ ክሬት ላይ ከሚባለው በላይ አሁንም ብዙ ነገሮች የሚቀሩት ይመስለኛል። ከመከላከሉ ማጥቃት ላይ ያመዘኑ ተጫዋቾችን በብዛት ይዞ ገብቶ ቢሆንም ነገር ግን ውጤት ይዞ መውጣት አልቻለም በዛሬው ጨዋታ ማለት ነው። የአርኒ ስሎት ሰራዊት ሀሳብ አስተያየት ኮሜንት ላይ ፕላስ ምልክቱ እናንተ ነች። በደንብ ሼር። ሊቨርፑል 1 ሊድስ 1 ሊድስ ይችላል። ደርሶ መልሳቻማ ቀይ ሲያይ እኮ ማን ዩናይትድ መሰለው። የማን ዩናይትድ ዋና ጠላት ነው ወይስ የሊቨርፑል ዋና ጠላት? አስጨነቃችሁ። ማን ዩናይትድ ይሄን ቡድን መቼ ነው የሚጋጠመው? ሊድስን ዋና ጠላቱን ቀይ ሲያይ ማን ዩናይትድ መሰለው መሰለኝ። አንዱ የሊቨርፑል ደጋፊ ሲተነትንልን እንዴት ነው ማልቋጥረው? 10 ነጥብ 15 ነጥብ ብቻ እኮ ነው የምትበልጡን። 5 ጌም ከተሸነፋችሁ እንደርስባችኋለን። ታይትል ሬስ ውስጥ እኮ አለን አላለችም? 5 ጌም በተከታታይ እኛ ስንሸነፍ 5 ጌም እነሱ 5 ጌም በተከታታይ እንደሚያሸንፉ አድክሞች ወይ ያላለሽ። አሁን ለሲቲ ትቋጥራለሽ። ምን አማራጭ አለሽ? አሜሪካም ገጠር ያለ እንዴ እንዳለ እዚህ ክለብ ደጋፊ የገጠር አስተሳሰብ ገጠር ከተማ አይቶ ማያቅ ሰው የአሜሪካ ገጠር ውስጥ ነብራስካ ምናምን የሚኖር ሰው ከባድ እኮ ነው። ትራኩን ከየት ወዴት እንደሚነዳ ገባ ነው ትራኩ። አድክሚዎች ወያለ። አሁን ለሲቲ ትደግፊያለሽ። ካሞን ሊድስ። አሁን ሊድስ ኔክስት ትክክለኛ ጠላቱን ማን ዩናይትድ ያገኛል። እና ሌላ ሐሳብ ደግሞ ቤተሰብ አካውንቴን ገብታችሁ ኮፒ ሊንክ ትላንትና ዛሬ የሰራሁት ቪዲዮ 2 ሰዓት ሙሉ
2000 3000 ምናምን ቪው ላይ ታይቶ ነው ከዛ በኋላ የሚወጣው። አልወጣም ካለ ራሱ በዛው ሊቀር ይችላል። አካውንቱን ገብታችሁ ኮፒ ሊንክ ቤተሰብ። ዛሬም ከሊድስ ጋር አቻ ተለያይተናል። ባለፈው ባለቀ ሰዓት አገብቶብን አቻ በእነሱ ቤት ተለያየን። ዛሬ ደግሞ በአንፊልድ በአስፈሪው ሜዳ እንደ ነበልባል የሚፋጁ ሜዳ ላይ ዛሬ አቻ ወጣን በሊድስ። ይሄ ማለት ይሄ አራም የሆነ አራስኑት አሰልጣኝ አንፊልድ በጣም ነቀለለብን የእውነት። ዛሬም በአንፊልድ ከሊድስ ጋር ልክ እንደ ህፃንቲ ከቶፕ ፎር ጋር ያለንን ልዩነት በ5 የምናደርገውን አሁንም አላሻሻልም። ይሄ እልም ያለ ደንቆሮ አለሌ ነው ደንቆሮ አሰልጣኝ። ምንም ዛሬ በስትክክል ሊድስም አላጠቃም እኛም አላጠቃንም። ግም የተባለ ጨዋታ ማለት ይሄ ነው። ግም የግሞች ግም። ዛሬ ማንቸስተር ዩናይትድ ሆነን ነው ያመሸነው። ሊድስን በአንፊልድ ማሸነፍ ከዱናል። ሊድስን ይሄ አሰልጣኝ በጣም የተጫወተብን ነው። ከማሬስካ ቀድሞ መባረር ያለበት ይሄ ውሻ አሰልጣኝ ነበረ። ያለ ዩናይትድ ፍቃድ ሊቨርፑል ነጥብ አይወስድ። ሊድስ ዩናይትድ እኮ እድሜ አያውቅ። እንዴት ለፍተህ እዚህ እንደደረስክ እኮ አያውቅ። አይመለከተው። በሜዳህም ከሜዳህም ውጪ ነጥብ ወሰደብ። ክብር እኮ ቀርቷል እኮ ድሮ። ታናሽ ወንድሜ ነህ፣ እኔን ጥለኸኝ አትሄድ። ኮርኩሜ እዚህ እንዳደረስኩ ኮርኩሜ ከስሬ ትከተለኛል። አሁንም ትምህርት ቤት ልኬ ነው፣ ወደፊት ሄድክ እንዳይመስል። መጥቻ ፈርጠሃል። ምንም ጥያቄ የለው። እድሜ አያውቅም። እንዴት ሳባቴ አያውቅም። 2026ን በዚህ መልኩ ጀምረነዋል ፋሚሊ። ምን አይነት ዘጊ የሆነ ጨዋታ ነው ዛሬ ደግሞ የተመለከትነው። አንድ ጥሩ ሙከራ እንኳን ሳናይ ጨዋታው ይለቅ። ይህንን ኦፖርቹኒቲ እንዴት ነው መጠቀም የሚያቀተን? ጨዋታው አንፊልድ ላይ ነው። ቼልሲ እና ዩናይትድ ነጥብ ጥሎልናሉ። ኧረ ቢስሚላ፣ ኧረ ተቃጠልን ፋሚሊ። ምን አይነት ጉር ነው? አርኔ ስሎት ግን ማለት ነው ላይ ስንጠብቅ ታች ትወርዳለህ፣ ታች ስንጠብቅ ደግሞ መሀል ላይ ትሆናል። የፌንጣ አይነት ባህሪ ያለበት አስተካክል ማለት ነው። ይመቻችሁ። ለማንኛውም ቪዲዮን ኮፒ ሊንክ እያደረጋችሁ አውጡልኝ። ኛውም ቀጣይ ሳምንት ሊድስ ከኛ ጋር ይጫወታል ማለት ነው። ስለዚህ ልንበቀልላችሁ ወስነናል። ምንም አማራጭ የለንም። ልንበቀልላችሁ ወስነናል። ምክንያቱም በእድሜ የገፋችሁ ስለሆናችሁ ለተላላቆቻችን ደግሞ ማገዝ ግዴታችን ነው። ከዛ በተጨማሪ ከኛ እኩልም ቢሆን ዋንጫ በልታችኋል። ስለዚህ ለእናንተ መበቀል ግዴታችን ስለሆነ ሊድስን በሚቀጥለው አንቀባረን እንበቀላለን ማለት ነው። ስለዚህ በቀሉ ለእኛ ተውት። ዛሬ እናንተ ረፍት እንድታረጉ ስንል እኛ በቀሉ ልንወጣው ቃል እንገባለን። በቃ ምንም እንዳታስቡ፣ ለእናንተ ለመበቀል ወስነናል። እኛ በቃ ዩናይትድ ደጋፊ አጠቃላይ የሊቨርፑል ደጋፊን ጠላት ለመበቀል ሙሉ ለሙሉ ጨርሷል ማለት ነው። የመጀመሪያው ጨዋታ ላይ እንዴት ነው ያደረገሽ? አሁንም እንዴት ነው ያደረገሽ? ሊድስ ሁለቱም ላይ ተሽዋል። እሱም በቀል እኛ የምንወጣል ይሆናል ማለት ነው። ምንም እንዳታስብ፣ ሐሳብ እንዳይገባ። ለማንኛውም ወደ በቀል እንሄዳለን። ምንም እንዳታስብ። ጨዋታው እንግዲህ አቻ ተጠናቋል። አሁን በዚህ አቋማችን ነው ቀጣይ ክራቨን ኮቴጅና ኤሚሬትስ ሄደን የምንፋጠጠው። ያውም ሁለት አዌይ ከባባድ ጌሞች። አርሰናል ወቅታዊ አቋሙን እያየ ነው። ፉላምም እንግዲህ ክራቨን ኮቴጅ ላይ ለማንም የማይተኛ ቲም ሆኖ እናውቃለን። በጣም የሚያሳፍር ሊቨርፑል። ዛሬ ለእኔ 3 ተጫዋቾች ማን ኦፍ ዘ ማች ነበሩ። ጄሬሚ ፍሪምፖንግ የመጀመሪያው ነው ከምንምና ከማንም በላይ፣ እንዲሁም ኢብራሂማ ኮናቴና ሪያን ግራቨንበርግ። ዛሬም የሊቨርፑል ችግር ምን እንደሆነ አናውቅም። በቃ ሚድፊልደሮች አብዝቶ ዊንገሮች እያሉን ማለት እነ ኮዲ ጋክፖ የሚሆን ሌሎችም እነ ኬዛን አስቀምጠን ሚድፊልደር አብዝቶ መጫወቱ ለእኔ ተገቢ ነው ብዬ አላስብም። ሁለት አይነት ኮነር ብራድሌን እና ከርትስ ጆንሰን እስከዛኛው ደቂቃ ድረስ ለቅያሪ መጠበቁ ዛሬም ቢሆን አርነ ስሎት ላይ ጥያቄ እንዲነሳ ያደርጋል። ዛሬ ሊቨርፑል በብዙ ነገሩ ተዳክሟል። ከእንደገናም ሊቨርፑል ከበፊት ጀምሮ በምናውቀው ሎብሎክ የሚጫወቱ ቲም ወይ ደግሞ ኮምፓክት ሆኖ የሚከላከሉ ቲሞች በተደጋጋሚ ነጥብ ያስጥሉናል። ያም ነገር ዛሬ ቀጥሏል። ስለዚህ እኔ በምን ያህል መፍትሄው እንደምናገኘው አላውቅም። አስቶን ቪላም ማንቸስተርም ቼልሲም በጣም ደስተኛ መሆን አለባቸው። ለምንድን በእነዚህ ነጥቦች መደሰት ያለባቸው እነሱ ስለሆኑ። በጣሉበት ጌም ሊቨርፑል እድሉን መጠቀም አልቻለም። ቀጣይ እሁድ 12 ሰዓት ላይ ወደ ክራቨን ኮቴጅ ተጉዘን አስቸጋሪውን ፉላምን እናገኛለን። በጣም ተናድጃለሁ በውጤቱ። እስኪ እናንተም ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልኝ። አካውንቱን ላይክ፣ ፎሎ፣ ሼር እንዲሁም ሪፖስት። አማ አንቺ ቅደም፣ አባ አንተ ቅደም። እማ አባ አንተ ቅደም፣ እማዬ አንቺ ቅደም። እከክልኝ ልከክልኝ ምንድነው? አንዴ ያቻ ትወጣለህ፣ ተያይዘቻ ትወጣለህ፣ አንዴ ተያይዘህ
ጭራሽ አንቺ ሼባው በባለፈው ከሜዳሽ ውጭ ወጥተሽ ልጥፍ አድርጎሽ ነው የመጣሽው 3-3 ማለት ነው። ዛሬ ጭራሽ በክሊንሺት 0-0 ለጠፉሽ። አሁን አንቺ እኔ እኮ ለዋንጫ ትመጫለሽ ብዬ ማለት ነው ከኋላ ወደኋላ እየጠበኩሽ እኮ ነው ጭራሽ የለሽም አንቺ። ለማንኛውም እከክልል ሲሄዱም አንድ ላይ ሲመጡም አንድ ላይ ሲለያዩ እንዳላይ